በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም የምትኖሩ ኦርቶዶክሳውያን በሙሉ እንደምን አላችሁ? እግዚአብሔር በቸርነቱና በምሕረቱ ብዛት ሁላችንንም በያለንበት ስለጠበቀን ክብርና ምስጋና ለአምላካችን ይሁን። እኔ በአንድ ጉዳይ መልእክት ለማስተላለፍ ነው። ፈለገ አትናቴዎስ ጋር በተያያዘ በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ይህንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነውና በዋናነት ከአብነት ትምህርት ቤት ጋር በተያያዘና በአንዳንድ ጉዳዮች ማብራሪያ በመስጠት እንደነበረ ያው እየሰጠ እንዳለ የብፁዕ አባታችን የአቡነ ይስሐቅን ፎቶ ጭምር በሚዲያ ላይ በመለጠፍ ምላሽ እየሰጠ ያለበት ሁኔታ አለ። ከዚህ ተግባር እንድቆጠብ በቅድሚያ እጠይቃለሁ። ስናገር ነበረ ለአብነት ትምህርት ቤቱ መቋሚያ፣ ጸናጽል፣ ብርድ ልብስ፣ ጥንድ ድርብ እንደዚህ አይነት ነገሮችን በትልቅ መኪና ጭኜ ይዤ ነው የሄድኩት ብሎ ሲያወራ ነበረ። የመጣው መቋሚያ የመጣው ጸናጽል ብርድ ልብስ አለ፣ ግን ጥንድ ድርብ የለም። ጥንድ ድርብ ማለት አንዱ በራሱ ውድ ነው። ገዝቶ ያመጣው ኩታ አይነት ትንሽ የፎጣ ነገር ተማሪዎች ትከሻቸው ላይ ጣል የሚያደርጉትን ነገር ነው ገዝቶ ያመጣው። ይሄንንም ደግሞ ለመግዛት መጀመሪያ ምን ያስፈልጋል ለአብነት ትምህርት ቤት በማለት ደውሎ የጠየቀው እኔን ነው። እኔ የመሰለኝ ከዚህም ቀደምም ኦርቶዶክሳውያን ወጣቶችም ይጠይቃል ምን እንደሚያስፈልግ ለአብነት ትምህርት ቤት እኛ እንናገራለን። በዚያ መሰረት ገዝቶ ይልካል። እኔ የመሰለኝ ከራሱ ወይ አንድ ባለተስፋ ገዝቶ ለመላክ ጠይቆት ወይም እሱ ገዝቶ ለመላክ የጠየቀኝ ነው የመሰለኝ። እርሱ ግን ያደረገው ምንድነው በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም እውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። የተሰበሰበው ገንዘብ ስንት እንደሆነም አናውቅም። እቃው የተገዛው በስንት ብር እንደሆነ አናውቅም። በራሱ አካውንት ደግሞ ለአብነት ትምህርት ቤት ገንዘብ አሰባስቦ እንደዚህ አይነት ነገሮችን ገዝቶ እንዲያመጣ መመሪያ የሰጠውም ፈቃድ የሰጠውም አካል የለም። ስለዚህ የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ኦርቶዶክሳውያን ከነ መረጃ ለኛ ሰጥተውናል። በውጭ ሀገር የሚኖሩ ኦርቶዶክሳውያንም በድምጽም በጽሁፍም ያለውን መረጃ ለአብነት ትምህርት ቤት ምንም አካውንት የለውም እስከማለት ድረስ አካውንት የለውም እስከማለት ድረስ እና አካውንት አለው የራሱ በብፁዕ አባታችን በአቡነ ይስሐቅ መልካም ፈቃድ በሶስት ሰው ጣምራ ፊርማ የሚንቀሳቀስ አካውንት ለአብነት ትምህርት ቤት እያለ እሱ ግን በራሱ ፈቃድ በራሱ ተነሳሽነት በአብነት ትምህርት ቤት ስም ገንዘብ ሰበሰበ። ስንት ነው የሰበሰበው? ስቴትመንት ወጥቶ ታይቷል። የላከው ማን ነው? እሱ ዕቃ የገዛበትን ገንዘብ ማን ነው የላከው? የላከለት ገንዘብስ ምን ያህል ነው የሚያውቅ የለም፣ እግዚአብሔር ይወቀው። ግን ያም ሆነ ይህ ከዚህ ቀደም ወደ ገዳሙ ለበረከት በመጣበት ወቅት እንደዚሁ 200 ሺህ ብር ለገዳሙ እንዳመጣ በመግለጽ እንግዲህ በአውደ ምሕረት ነው ያስረከበው። ለዚሁም ደግሞ ብፁዕ አባታችን አቡነ ይስሐቅ በነበሩበት ወቅት ነው ብፁዕነታቸው በዓል ለማክበር በገዳሙ በተገኙበት ዕለት ነው የሰጠውና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎ ነው ወይ ከአንድ ባለ ተስፋ ይዞ የመጣ መስሎን ነው ምስክር ወረቀትም የሰጠ ነው። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና ውስጥ ለውስጥ በቴሌግራምም ሰውን እንደምለምን እንደምጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ሲጠይቁ አካውንት የለም ወደፊት እንድኖር እናደርጋለን እያለ አሁን ምንም አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም እውቅና ማለት ነው ሰብስቧል። እውቅና የሰጠውም የለም፣ ሰብስብ ያለውም የለም። ስለዚህ ይሄ አግባብነት የሌለው ነገር ነው። ከአሁን በኋላ እንዲያቆም በትህትና እጠይቃለሁ። በጣም የምንወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶአቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ አይቻለሁና ከዚህ ተግባር እንዲቆጠብ እጠይቃለሁ። ብፁዕነታቸው የሰጡት እውቅና የለም። ለሱ በራሱ ፈቃድ ነው የሰበሰበ እንደሆነ ገንዘቡ ስንት ነው? ማን ነው የሰጠው? በራሱ አካውንት ማን ነው በገዳሙ ስም በአብነት ትምህርት ቤት ስም ገንዘብ እንዲሰበስብ የፈቀደው? ስለዚህ ከዚህ ተግባር ልትቆጠብ ይገባል፣ ልትመከር ይገባል። ማናችንም ቢሆን ከነ ጀምሮ ማንም ሰው በራሱ አካውንት ለቤተ ክርስቲያን ገንዘብ መሰብሰብ የለበትም። አስገባ ብሎ መጠየቅም መንገርም የለበትም። ይሄ አግባብ አይደለም። ስለዚህ የሰራው ስራ ትክክል አይደለም። ይሄን ትክክል እንደሆነ ለማስመሰል በአጋጣሚ እኛም ሳንረዳ ከአንድ ባለተስፋ ያመጣ ወይ ከራሱ ያመጣ መስሎን ተቀብለን አመስግነን ሰደናል እና ኋላ ስንሰማ ደግሞ በሁለተኛውም ዙር ደግሞ በአንድ ካፌ ለአብነት ትምህርት ቤት በወላይታ ሶዶ ርዕሰ አድባራቱ ገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ለሚገኘው ለአብነት ትምህርት ቤት ገቢ ማሰባሰቢያ ብለህ በራስ አካውንት ሰብስባል። ይህ አግባብ አይደለም። ስለዚህ ይህ አግባብነት የሌለው ተግባር ነው። ስለዚህ ከዚህ ተግባር እንድትቆጠብ። ሁለተኛ ደግሞ የብፁዕ አባታችንን የአቡነ ይስሐቅን ፎቶ በሚዲያ ለጥፈ ለሌላው ሰው ምላሽ ለመስጠት መጣርም አግባብነት የለውም። ስለዚህ ስህተት ካለ እዚያው መታረም ይገባል። መረጃው
መረጃዎች ነበሩን። ደብዳቤ ለመጻፍም ለማስጠንቀቅም ሙሉ መረጃዎች ነበሩ። እነዚህን መረጃዎች በሙሉ ለቤተክርስቲያን ክብር ስንል ትተናል። ወደ ሚዲያ መረጃውን አናወጣም። ማውጣት ብንፈልግ ግን በድምጽ በጽሁፍ ሙሉ ያለ ገዳም እውቅና ያለ አብነት ትምህርት ቤት አስተባባሪ ኮሚቴዎች እውቅና የሰራው ስራ በሙሉ በጽሁፍም በድምጽም መረጃዎች አሉ። እነዚያን መረጃዎች ግን ይፋ አናደርግም። ታረም ነው የምንለው። ግን የብፁዕ አባታችንን የአቡነ ይስሐቅን ፎቶ በሚዲያ እንዳትለጥፍ ካሁን በኋላ በዕለቱ አንተ ገንዘብ እየሰጠው ከማን እንደሆነ ከየት እንደሆነ አናውቅም ነበር። ኋላ ስንሰማ ደግሞ ከፍተኛ ገንዘብ በገዳሙ ስም በአብነት ትምህርት ቤት ሰብስበ በጭልፋ ወስደ በማንቂያ መስጠት አይነት ስራ ነው የሰራው። ይሄ የሚታወቅ ነው። ስለዚህ ይሄንን እንድትቆጠብ እጠይቃለሁ። በእግዚአብሔር ስም በመንፈሳዊ ጨዋነት ነው የምጠይቅህ። ስለዚህ ከዚህ ተግባር ተቆጠብ። ሌሎቻችሁ ምከሩት፣ ገስጹ። ጓደኞቹ ካላችሁ የእሱ ጓደኛ የሆናችሁ ከተግባሩ እንድትቆጠብ። በገዳማችንም በአብነት ትምህርት ቤታችንም ስም ገንዘብ በራሱ ፈቃድ በራሱ አካውንት መሰብሰቡ አግባብ ያለ መሆኑን ማመን አለበት። ከዚያ በኋላ ደግሞ መቋሚያ ጸናጽል ጥንድ ድርብ ያልከው እሱም ጥንድ ድርብ አልመጣም። በትልቅ መኪናም ሳይሆን አባዱላ በሚባል ይሄ ነው ዶልፊን በሚባል መኪና ላይ በሚጫንበት ቦታ ተጭኖ የመጣ ውስን እቃ ነው እንጂ በትልቅ መኪና ብሎ ሲያወራ የነበረውን ሰው ለኔ በውስጥ መስመር ልኮልኝ ነው። ስለዚህ ይሄንን ተግባር እንድትተው በእግዚአብሔር ስም እጠይቃለሁ። በገዳሙ የሚገኘው አብነት ትምህርት ቤት ለማገዝ የምትፈልጉ ኦርቶዶክሳውያን ካላችሁ አብነት ትምህርት ቤቱ በብፁዕ አባታችን በአቡነ ይስሐቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተቋቋመና ከ60 በላይ ተማሪዎችን ምግብ፣ ውሃ፣ ልብስ ሁሉ ማደሪያ ቦታ በማመቻቸት ሙሉ ወጪ ብፁዕ አባታችን አቡነ ይስሐቅ በሀገር ውስጥም ከሀገር ውጭም የሚኖሩ የመንፈስ ልጆቻቸውን በማስተባበርም እንደዚሁም ደግሞ እየመገቡም እያስተማሩም ያለበት ሁኔታ አለና ይህንን አብነት ትምህርት ቤት ማገዝ የምትፈልጉ አብነት ትምህርት ቤቱ የራሱ አካውንት አለው። 20 ከመቶ ለሀገረ ስብከት የማይቆረጥበት 1023 55 46 209 በዚህ አካውንት ብቻ እገዛ ማድረግ ትችላላችሁ። የአካውንቱ ስም የወላይታ ሀገረ ስብከት አብነት ትምህርት ቤት ይላል። በዚህ ማገዝ መርዳት ትችላላችሁ። ከዚህ ውጭ ግን በአብነት ትምህርት ቤቱ ስም ልመና ከተደረገ ገቢ የማሰባሰብ ተግባር ስራ ከተደረገ ከአብነት ትምህርት ቤቱ አስተባባሪ ኮሚቴ እውቅና ከሀገረ ስብከቱ እውቅና ውጭ መሆኑን እንድትረዱ እናሳስባለን። እግዚአብሔር ይስጥልን። ሰላም ለእናንተ ይሁን። ሰሞኑን ስልካቸው የጋለባቸው፣ ቤታቸው የጠበባቸው፣ ሆዳቸው የሰፋባቸው የአንዳንድ ጉዶችን የኛ ቤት ቀለሚዎችን ታሪክ እየሰማን ነው። ሰላም ናችሁ? አብያተ ክርስቲያናትን በመበዝበዝ ያደግንባቸው የአብነት ትምህርት ቤቶቻችንን መነገጃ እንዳደረጋቸዋቸው ጆሮን ጭው በሚያደርግ ዜና እየሰማን ነው። አንድ አገልጋይ ሰረቀ ከሚባል ሞተ ቢባል ይቀላል። አንድ ነገር ልንገራችሁ። እንኳን ቤተ ክርስቲያንን ዘርፋችሁ እንኳን በእግዚአብሔር ቤት እንደዚህ ያለውን ውንብድና ፈጽማችሁ ይቅርና መርካቶ ገብቶ ያጭበረበረ ሌባ እንኳን ንስሐ ካልገባ እድል የለውም። የመዳን እድሉ የተዘጋ ነው። ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። እኔን ያየ ተቀጣ እያለ ፍየል ሰርቆ ከሆነ ፍየሏን ተሸክሞ ይዞራል። በግ ሰርቆ ከሆነ በጓን ተሸክሞ ይዞራል። አህያ ሲፈታ መጫኛ ሲፈታ ከተገኘ መጫኛ በአፉ ነክሶ እኔን ያየ ተቀጣ እያለ እንዲዞር ይደረጋል። ታዲያ የአገሬው ሕዝብ ለገበያ የወጣው ማን ነው? የማን ልጅ ነው? ረገረገረግ ያያገሌ ልጅ ነው። ምን በተዋረድኩኝ ምን በሞትኩኝ ይላል ወላጅ። ቤተሰብ እንደዚህ ይላል። ሌብነት፣ ወራዳነት ነው። በጣም አጸያፊ ነገር ነው። በተለይ ለአገልጋይ በእውነቱ አይመችም። ይሁዳን ተመልከቱት። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የሚናገረው ነገር አለ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ገንዘብ መውደድ ራስን ይወጋል። ይሁዳ የተወጋው በገንዘብ ፍቅር ነው። አምላኩን የሸጠው የጠራውን የሸጠው የመረጠውን ለሐዋርያነት የጠራውንና የመረጠውን የሸጠው በገንዘብ ነው። ገንዘብ ክፉ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሏል። ጌታም አስተምሮናል። በምን አይነት መንገድ ሄጄ ነው ገንዘብ ማገኝ?
ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ ከርሳሞች፣ እግዚአብሔር በሚያውቀው ሆዳችሁን ጠበብ አድርጉት። ኢትዮጵያ ውስጥ መከራ እየመጣ አይደል? ረሃቡ ምኑ ጠበብ አድርጉት። ሆድ እንዳረጉት ነው። 2 ባቄላ 3 ባቄላ ተበልቶም ይወላል። ስታኝክ እንዳህያ ብትውልም ደግሞ እምብርት ሲፈነዳ ድረስ ሆድ ከሀገር ይሰፋል። ሆድ ክፉ ነው። ይኸው የአብነት ትምህርት ቤት ገጠር እዛ ከነሱ ለመዝረፍ በእነሱ ለመነገድ ከተነሳህ አንተ ሃይማኖት የለህም። አንተ ሙታል ወረድ። አንተ ክፉ ሰው ነህ በእውነቱ። በቤተ ክርስቲያን እያጭበረበርክ፣ በአብነት ትምህርት ቤት ውስጥ እያጭበረበርክ የምትዘርፍ ከሆነ ስትፈልግ በጌም ትመጣለህ፣ ስትፈልግ በውስጥ ለውስጥ በቻት ትመጣለህ። በተለያየ መንገድ ገንዘብ በጣም እንደ ቀትር እባብ ነው የሚያስለከልክ። ተመለሱ። ገንዘብን መውደድ የክፋት ሁሉ ስራ። ወንድሞቼ ልምከራችሁ፣ ገንዘብን ስለፈለጋችሁት አታገኙትም። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆነው። ስለዚህ ስሩ እንጂ ገንዘቡ ይከተላችሁ። እኛ ይውላችሁ፣ በተለይ በአብነት ትምህርት ቤት ልንገራችሁ፣ አገልግሎት ቀልድ አይደለም። አገልግሎት የገንዘብ መብያ አይደለም። አገልግሎት እንደ ጅራት ነው። እኛ አብነት ትምህርት ቤት ስንገባ ለመጣል ቄስ ዝሞ ድሃ ሆነን ለማገልገል አስበን እንጂ ቄስ ይሆን ነው። እኔ አሁን ያለሁበት ቦታ ላይ ሆናለሁ ብዬ አስቤው ማለት አብነት ትምህርት ቤት ማንም ቄስ ትምህርት ቤት ሲገባ ኦልሬዲ ለአገልግሎት ራሱን የተጣላ አድርጎ ቆጥሮ ነው የሚገባ እንጂ ደሞዝ እናገኛለን ደሞዝ ይኖረናል ብለን አስበንም አናውቅም ነበር። እግዚአብሔር ግን ለመልካም ነገር ለውጦልናል። ስለዚህ ይኸውላችሁ አገልግሉ። ደሞዝ እንደ ጅራት ነው፣ ይከተላችኋል። አገልግሉ። እግዚአብሔር የአገልጋዮቹን አፍ አይለጉም። ቅዱስ ጳውሎስ እንደተናገረው የሚያበራየን በሬ አፉን አትለጉም። ጌታ ራሱ ለሰራተኛ ደሞዙ ይገባዋል ብሏልና። ታዲያ ስለ በሬ ነው የሚናገረው? አይደለም፣ ስለ አገልጋዮቹ ነው። የሚያገለግል ሰው በሬ ምርት አበራይቶ ምርቱን ሰጥቶ ጭድ ቢበላ ምን ቁም ነገር አለው? አንድ አገልጋይ ለአንድ አገልጋይ ደሞዝ፣ ለአንድ አገልጋይ ገንዘብ ጭድ እንደመብላት ነው። ቤተ ክርስቲያን ጭዱን አትነሳችሁ፣ ምርቱን ቃል እግዚአብሔርን የዘላለም ሕይወትን ስጡ እንጂ እናንተ። ስለዚህ ከኛ የሚጠበቀው ማገልገል ነው። ምዕመናን የኛን ነገር ይይዙታል፣ የልብሳችን ነገር የምኑ ነገር ይይዛሉ። መስረቅ ግን ነውር ነው እና ከሌብነት ራሳችሁን ጠብቁ ለማለት ነው። እግዚአብሔር አምላካችን እንዲህ ካለ መዋረድ ሁላችንንም ይጠብቃል። የሁላችንን መጨረሻ ያሳምርልን። ይቆያል።